ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም በያላችሁበት ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቤተሰብ ዛሬ እየሳኩ ነው የመጣሁት። ለምን ብሩክ ቃሉን አክባሪ የሆነ ሰው ማለት ነው አንድ ልጅን ይዞ መጥቷልና እነዚህ ልጆች እኮ እኔ ግርም ይሉኛል። ጌታ አሁን ብሩክ ያለውን ነገር ታይኛለሽ ቆይ ምናምን ነገር ያለውን ነገር ለመፈጸም ለማሳየት ነው የመጣው እንጂ እውነት ከሃይሚ ጋር ያለውን ነገር ጨርሶ አይደለም ይችን ልጅ ይዞ የመጣውና አንዳንዴ ነገርን አስተውለን እኔ ከዚህ ቀደም ስቆጣ ነበረ፣ ሃይሚን ስሳደብ ነበር። ለምንድን ነው የሰደብኳት? የጥላቻ አይደለም። ምናልባት ሰምታ እንዶ ብትመለስና አብራው ብትሆን በጣም ደስ የሚሉ ልጆች ስለሆኑ ማለት ነው ጌታን እንጂ ሌላ ነገር አስቤ አይደለም ቤተሰብና እሱም ደግሞ አሁን ያው ቃሉን ለማክበር አንድ ቆንጅዬ ልጅ ይዞ መጥቷል። እውነት ለመናገር ቆንጆ ናት፣ በቁመትም ይመጣጠናሉ። ግን እኛ የለመድነው ደግሞ ከሃይሚ ጋር ነው። አብረው ቢመጡልን እንደ በፊቱ እየሳቁ እየተጫወቱ በቃ ደስ በቃ ለልጆች ለወደፊት እራሱ አሪያ ሆነው ቢመጡ ደስ ይለኛል። ብሩክ ደግሞ በጣም አስተዋይ ነው፣ በጣም የዋህ ልጅ ነው። አሁን ራሱ ማለት ነው ቤተሰብ ወዶ አይደለም ይሄንን ነገር ያደረገው። ሃይሚን ያው ታይኛለሽ ምናምን ነገር አደርገዋለሁ ምናምን ነገር ስላለ ያው ለማድረግ ነው እንጂ ከዚች ልጅ ጋር የሆነ ህይወት መስርቶ አብሮ ምክንያቱም ሃይሚና ብሩክ እስከ ቤተሰብ ድረስ የተዋወቁ ጓደኛሞች ፍቅረኛሞች ናቸው። ይሄ ልጅ ባይፈልጋት ኖሮ ሃይሚን ባይወዳት ባይፈልጋት ፍቅረኛው ባትሆን ለወደፊት አላማ ባይኖረው አብሯት ወስዶ ቤተሰብን ድረስ አያስተዋውቃትም ነበር። እናቱ ድረስ ነው ወስዶ ያስተዋወቃትና ይችን ደግሞ ይዞ ሲመጣ አንዳንዴ ተረጋግተን ኮመንትን ብንጽፍ ቆንጆ ነው። እስካሁን ምንም አይነት የስድብ ኮመንትም አላየሁኝም። በጣም ጥሩ ነው። ስለዚህ አሁንም ጥሩ የሆነ መልካም የሆነ አስተያየት ብንሰጥ ደስ ይለኛል። አንዳንዶቻችሁ ደግሞ ተነስታችሁ የእውነት ንብረት አከፋፋይ እኔ አሁን ቲክቶክ በጣም ብዙም አልጠቀምም አለኝ፣ ግን እንደዚህ ገብቼ ብዙም እንትን አልልም። ያው ዩቲዩብ ላይ ነው ዩቲዩብ ነው የማየው ቪዲዮ ሰርቼ ነው እንዲምለቀው እንጂ ቲክቶክ ላይ በላይቭ ይፋጫሉ አሉ ቤተሰብ። ለምን አንደኛ ነገር እነዚህ ሁለት ልጆች ፍቅረኛሞች ናቸው እንጂ ባለትዳሮች አይደሉም። ባልና ሚስት አብረው አንድ ቤት ውስጥ የኖሩ ሰዎች ባልና ሚስት አይደሉም። ንብረት መከፋፈል መኪና አካፍላት፣ አረ ነውር ነው። የምን መኪና አካፍላት እንዴ? ጓደኛሞች ፍቅረኛሞች ናቸው እንጂ ባልና ሚስቶች አይደሉም። ንብረት መከፋፈል ድረስ የደረሱ ማለት ነው። ይሄንን እንድታውቁ። አንዳንዶቻችሁ ደግሞ ማለት ነው አንድ አመት ሙሉ ፍቅሩን ሳይገልጽላት እስከ ዛሬ ይዟት ምናምን ነገር እንዴ ምንም ነገር ባይኖራት በውስጥ ፍቅራቸውን ባይገላለጹ ኖሮ ማለት ነው ከሶሲና ጋር ብታየው ከሌላ ሰው ጋርም ብታየው ምንም ያናድዳት ነገር አይኖርም። ምክንያቱም በውስጥ እነሱ የጨረሱት ነገር ስላለ የግዴታ ሚዲያ ላይ ማውጣት የለባቸውም። እንኳን ወድሻለሁ አፈቅርሻለሁ ብሎ ሚዲያ ላይ አውጥቶ ሰው ፊት ይቅርና ማለት ነው እንዲሁም የእውነት አይኑ ውስጥ ገብተው እየተፋጩ ነው ልጆቹ ማለት ነው። ስለዚህ በውስጥ ገልጾላታል ፍቅሩን በሚያደርገው ሁኔታ ሁሉ፣ በሚሰጣት ስጦታ ሁሉ፣ በሚናገረው ቃላት ሁሉ ፍቅሩን እየገለጸላት ነው። በጣም ብዙ ጊዜ ነው ደጋግሜ የምናገረው፣ ግዴታ ተንበርክኮ ቀለበት እዚህ ውስጥ ስላጠለቀ አይደለም። ልጁ ከልቡ ነው በቃ። እና ደርሰን አንደኛ ነገር ንብረት አከፋፋይ አንሁን። ተቆጥቶ ማስታረቅ አንድ ነገር ነው። አንቺ ነሽ ጥፋተኛ አንተ ነህ ጥፋተኛ ብሎ ጥፋትን የእውነት ነግሮ ማስታረቅ ይሄ ትክክል ነው። ግን አጉል ንብረት አከፋፋይ ነን ብለን ልጆቹን ንብረት አካፍል ምናምን ባልና ሚስቶች ሲሆኑ ነው ንብረት ደረጃ የሚደርሱት። ደግሞ የትኛው ንብረት ነው እንዴ? ተው። እንደገና ደግሞ ስጦታ መልሽ ምናምን ነገር የሰው ስጦታ ሰው የሰጠውን ስጦታ መልሽ ስጦታ አይባልም። ሰውን ገፋፍተን ሌላ ነገር ውስጥ አንክተት። እንደገና ደግሞ ግሩፕ ከፍተን እንደዚህ መሰዳደብ ይሄ ምንድነው? አሁን ይሄ ምን ይሉታል? የእውነት እኛ ብቻ ነን እንዴ በሁሉ ነገር በቃ ወደ ኋላ እየቀረን ሲለን ፎቶ እየዘቀዘቅን እንለቃለን። የትም ዓለም ላይ እኮ የለም። የትም ዓለም ላይ የእውነት ሁሉም በራሱ ዓለም። አሁን አንዳንድ ሾርት ቪዲዮ ላይ ምናምን
በውጭ ዓለም ሆነው በውጭ ስላችሁ በአውሮፓም ቢሆን አሜሪካም የሆነ አገር ላይ ነው በቃ የሆነ ሾርት ቪዲዮ ሲለቁ እየደነሱ ምን እያሉ እየዘፈኑ የሆኑ ነጫጮች ሰዎች ከኋላ ሊቀመጡ ምናምን ነገር ይችላሉ። ግን እንደው ቼክም አያረጉም፣ ዞር ብለውም አያዩም። ምን እያደረጉ ነው ምናምን ነገር ብለው ቼክም አድርገው አያዩም ካያችሁ ማለት ነው። እኛ ግን ብንሆን ማለት ነው ይህ እንዴት ነው የሚያደርጋት ምናምን ነገር ብለን አፍጥጠን ነው የምናየው። አንዳንዴ ከውጭው ዓለም እንደዚህ ፍሪ የሆነን ነገር መማር መልመድ አለብን። እውነቴን ነው። የትም ሀገር ያልታየ የትም ዓለም ላይ የሌለ እስከ እናት እስከ አባት ድረስ ደርሰን ፎቶ እያወጣን እየዘቀዘቅን ሌላ እንትን ውስጥ እንገባለን። እንደገና ደግሞ ግሩፕ ከፍተን ንብረት አከፋፋይ ምናምን ነገር እንሆናለን። እውነቴን ነው። ይሄ ትክክል አይደለም። ንብረት የሚከፋፈሉት እነዚህ ልጆች ባሊና ሚስቶች አይደሉም፣ ፍቅረኛሞች ናቸው እንጂ ደግሞ ጥሩ ምክር እየመከርን ሁለቱም ተስማምተው እንደ በፊቱ ሆኖ አብረው እንዲመጡ ማድረግ ነው እንጂ መጥፎ ስድብ ወይ ደግሞ ሃይሚን በርቺ እያልን ወይ ደግሞ ብሩክን በርታ እያልን እንትን ማለት አይደለም። አሁን ብሩክ ይቺ ልጅ ይዞ መጣ። ይቺ ልጅ ይዞ የመጣው ፍቅረኛዬ ናት ጓደኛዬ ናት ምናምን ነገር ጓደኛዬ ናት ብሏል። ግን ፍቅረኛዬ ናት የወደፊት ደግሞ ሚስቴ ትሆናለች ብሎ አይደለም ይዟት የመጣው ሃይሚን አሳይሻለሁ ስላላት ለሃይሚ ለማሳየት ነው። ነገ ጧት ደግሞ ሃይሚ የሆነ ሰው ይዛ ትመጣለች። ግን በዚህ መሀል ደግሞ መራራቂ ይመጣል፣ የባሰ መናጨት፣ የባሰ መራራቂ ይመጣል። ይህም ባያደርግ ብሩክ ደስ ይለኛል። እሷን ብትሆን ነገ የሆነ ሰው ይዛ ትመጣለች። ይህንን ባታደርግ ደስ ይለኛል። እኛ የለመድነው ሁለቱን ነው። አብሮ ሲመጡ ነው ደስ የሚለን። እውነት ለመናገር የለመድናቸው እነሱን ነው። ስለዚህ እንደዚህ ባያደርጉ እሱም ሌላ ሴት ይዞ ባይመጣ ጓደኛ ነው። ያው አንድ ወንድ ሴትን ይዞ መጣ ማለት የግዴታ የሆነ ነገር አለው ማለት አይደለም። አንድም ሴትም ወንድን ይዛ መጣች ማለት የግዴታ የሆነ ነገር አላቸው ማለት አይደለም። በቃ የሆነ ዝም ብሎ ጓደኛሞች አሉ አይደለ? እንደዛ ነው። ግን የወንድና የሴት ጓደኛሞች ጠበቅ ሲል ደግሞ ጥሩ አይደለም፣ ያስፈራል፣ ወደ ሌላ ነገር ይቀየራል። ስለዚህ ብሩክም ቢሆን ሌላ ሴት ይዞ ባይመጣ፣ ሃይሚን ብትሆን ሌላ ወንድ ይዛ ባትመጣ፣ ምክንያቱም በመካከል በጣም ሰፊ ክፍተት ነው የሚፈጠረው። የባሰ ነው የሚጣሉት እውነት ለመናገር። እንዲሁም እንዲህ ነች ሃይሚ፣ በጣም እልህ ተገባብተዋል ሁለቱም። ባይሆን ደስ ይለኛል የእውነት ኮመንት ሲጻፍ ቪዲዮም አንዳንዴ በእነሱ እንደዚህ ወተን ስንሰራ በቃ ሁለቱ እንዲመጡ ያለው ነገር እንዳለ ማለት ነው። ይቺ ልጅ አሁን ከብሩኬ ጋር መታለች፣ መሰደብ የለባትም። እሱ ነው ይዟት የመጣው። ለምን ሃይሚን ለማሳየት አሳይሻለሁ ብሎ የለ ለማሳየት። እሷም ደግሞ ነገ የሆነ ወንድ ይዛ ትመጣለች። ነገሩ እየሰፋ ሄዶ እነዚህ ልጆች በቃ የመለያየት ደረጃ ይደርሳሉና በቃ እንደምንም ብሎ ከእሷ ጋር እልህ ተገባብቶ ሳይሆን በቃ እሷ ስትናገር እሺ ብሎ ለማሳለፍ እየሞከረ ሃይሚን አግባብቶ ታርቆ አብረው መምጣት ይሻላል። ሃይሚም እንደዛ እሺ አጠገቡ ስደርስ የሆነ ነገር በቃ ግልፍ ያደርገኛል ብላለች ቀደም ማለት ነው። እና የሆነ ትዕግስተኛ ሆነው ሁለቱም ቢታረቁና አብረው ቢመጡ ደስ ይለናል እንጂ እንደዚህ እሱም ሴት ጎትቶ መጥቶ እሷም ደግሞ ወንድ ጎትታ መታ የባሰ ታይኛለህ እየተባባሉ ሌላ ትልቅ ምክንያቱም ይሄ ቤተሰብ ጋር የደረሰ ነገር ነው። ቤተሰብ ማስተዋወቅ ማለት ጓደኞች ማወቅ ማለት እኛም ራሱ ህዝብ በሚዲያ ማወቅ ማለት ቀላል ነገር አይደለም። የሁለቱን ፍቅረኛሞች መሆን ማለት ነው። ስለዚህ ይሄ ነገር ደግሞ በሆነ በቃ በትንሽ ነገር ሲበላሽ ነገ እኮ ዳኒና ሶሲ ታርቀው እኮ አብረው ሽማግሌ ልልክ ነው ምናምን ሲላል ነበር፣ ግን አፈረስኩት ብሎ ነበር። ምናልባት ታርቀው አብረው ሆነው ምናምን ነገር ሊመጡ ይችላሉ። ሃይሚና ብሩ ግን በጣም ሞኞች ናቸው። የእውነት እልህ ተገባብተው አጉል ማለት ነው ሌላ ታሪክ ውስጥ እየገቡ ነው። ስለዚህ ብሩክም ከእንግዲህ በኋላ እቺ ጓደኛ እንደሆነች ማለት ነው። ሲመጣም ሃይሚን ደግሞ ልደትሽን ጥሪን እንመጣለን እያላት ነው። ያው ፍላጎት አለው ልጁ። ሃይሚን ብትረዳው አንዳንዴ ደስ ይለኛል የእውነት። ሃይሚም ሳትፈልገው ቀርታ አይደለም፣ ግን መግባባት አቅቷቸው ነው። እና እንደዚህ ባይሆን ደስ ይለኛል። እሱም ሴት ይዞ ባይመጣ እሷም ደግሞ ወንድ ይዛ ባትመጣ ደስ ይለኛል። በቃ ምክንያቱም የበለጠ ያራርቃቸዋል ቤተሰብ። የእውነቴን ነው። የበለጠ ተራርቀው በቃ ጭራሽ የማይገናኙ ሰዎች ነው የሚሆኑት። ስለዚህ እኛ ደግሞ የለመድነው ብሩክና ሃይሚን ነው። አመት 2 ዓመት ስናያቸው የነበረውና
እነሱን ነው የምንፈልገው አይደል ቤተሰብ